ገባኝ ግን እናንተ ፈቃድ አላችሁ ይሄንን ለመሸጥ ኮስት መስጠት ማለት እሱ ሌላ ጉዳይ ነው። ይሄንን እንደ መድኃኒት ነው ማለት አሁን ሁሉንም ሰው እንደ መድኃኒት አይደለም ተገበያ ተገዝቶ ሰዓት መጪ በፊት ለሐቢባ ነግሪያት ነበረ። እንደዚህ አይነት ነገሮች ምናልባት ከመቶ ሰው 10 ሰው ማለት ላይስማማው ይችላል። ከሁሉንም ሰው ጋር ማለት የሚሄድ አይነት ሊሆን ይችላል ላይሆን ይችላል። ምንድነው ላይሰንሱ ስሙ ታሜ ECSA ኢንክሉድ ነው ሲጀመር ሰባት አይነት አካተን ሐቢባ ዋትስአፕ ላይ ገብተሽም ማየት ትችያለሽ እኮ ላይ ነው ጉግል ላይ ሰርች ያርኩ ነበር። ኦኬ ECSA ማለት ሴሊንግ ስኪን ኬር ፕሮዳክትስ ኢንቮልቭስ ኢስታብሊሺንግ ሌጋሊ ኮምፕሊያንት ቢዝነስ ክሬቲንግ ECAS ሰርቲፊኬት ያስፈልገዋል። ይሄንን መድኃኒት ለመሸጥ ነው። ይሄንን ፕሮዳክት ኤግዛክትሊ እንደ መድኃኒት እንደ ኢትዮጵያ ሄት ነው የሚባለው እንደዛ አይነት ነገር ስለሆነ ማለት ነው። ከዶክተር ፕሪስክሪፕሽን ውጪ መሸጥ የለበትም ነው አይደል መድኃኒቱ። ለምን እንደነገርኩሽ ሐቢባ እነሱ ሳይመጡ ሾፕ አለ እኮ ታምዬ፣ ግን እኔ ልወስድክም እችላለሁ። አሁን ይሄ ብዙ ሾፕ ያለ ነው ከካምፓኒ ሳይሆን እህቴ ካምፓኒ ምናልባት ፈቃድ ሊኖራቸው ይችላል። አንቺ ሰፕላይ ካምፓኒው ታው ሱቅ ሾፖች ያ ሚውት ነሽታል ሶሊያና ቆይ ሚውት አታርጓት እንጂ ጋይስ ታሜ እኔ ጋር ያለቃ ብቻ አይደለም ያኔ ማርኬት ላይ ያለ ነው። እኔ ከካምፓኒው እኔ ብቻ ማስመጣ አይደለሁም። ገባኝ ኢቭን አሁን ሌሎቹ ማለት ህገ ወጥ የሚሰሩ ከሆነ አንቺም ግዴታ ደግሞ ህገ ወጥ አይደለም። ያኔ ሄደን ስኪን ኬር ነው ገባ ኮስሞቲክስ ነው ሁሉም ሾፕ ያለቃ ነው። ይሄ ይኸውልሽ አሁን ለምሳሌ አስቴር ቅድም እየተናገረች እህታችን መጣ እንደዚህ ስታሳያት አስቴር ሲጀመር እዚህ ጋር ለሷ ብዬ ነው እንጂ ማስገባት አበደን አልፈለኩም። ሺዝ ማይ ሲስተር ያኔ ገባኝ ግን ማለት መልስ ለመሰጠው ነገር ምንድነው እህታችን ፊቷን ስታሳያት ድጋሜ ስትይድላት ይሄንን ክሬም ድጋሜ ተጠቀሚ ያስተካክልልሻል ስትላት ላይክ እሷ ማለት ምን ሰርቲፊኬት አላት ወይ ምን ልምድ አላት ያኔ የወሰደችው ሰርቲፊኬት አላት ልክ እንደዚህ እንደ ዶክተር አይነት ይሄ ማለት እቃውንኛ ስናመጣው ይነግሩናል እኮ እንዴት መጠቀም እንዳለባቸው እቃውን ስናመጣ ያ ግን ሁሉንም ሰው አንድ አይነት አይደለም። የስተርዴይ ትላንትና ማለት ስናወራ አንድ እህታችን ህፃን ልጅ ስለምታጠባ የማይፈቀድ ነገር ነው ተባለ። ሶ እናንተ ይሄንን ነገር አታውቁም። ጀስት ማለት ፕሮዳክቱን ታመጣላችሁ ከካምፓኒ ለህዝብ ዝም ብላችሁ ነው የምትሰጡት ሳትመክሩ ምን ሳትሉ መክረን ነው ኖ አሁን ትላንትና የመጣችው እህታችን ከሳራና አበሻ ምግብ ቤት ምንም የማውቀው ታሪክ የለም። ኢቭን ባለቤቴ ወደ ዶክተር ሲወስደኝ አቆም ኢሚዲየትሊ አላት። ይሄንን ለምን ሳይድ ኢፌክት ስላለው ማለት ነው። እና ዱባይ ያለው እንዳለ ኮስሞቲክስ ቤት ያላቸው ሀበሾች እቃ ሲሸጡ ለከስተመር ይጠየቃል ማለት ነው። ይሄን ህግ አላውቅም ነበር። ኦፍ ኮርስ እህቴ ኦፍ ኮርስ አንቺ ስለሌላ ሰው አሁን ለምሳሌ እኔ እዚህ ያለሁት የምሸጠው እቃ ኦሪጂናል ነው ስቲከር ያለው ሁሉንም ነገር መንግስት የሚያውቀው ግን ጎረቤቴ ማለት ለምሳሌ ኢቭን ስለማዕሰል ማለት ነው ፌክ የሚያመጡ አለ በቅናሽ ዋጋ እነሱ አሁን ተፍቲሽ ቢመጣባችሁ ይቀጣሉ። እኔ ግን አልቀጣም። ጎረቤቴ ስለሚሰራው ወይም እንደዚህ ህገ ወጥ ስለሚያደርግ እኔ ግዴታ ማድረግ አለብኝ ማለትም ህግ ማለት አይሸፍንልኝም እህቴ። አሁን እኔ በአጠቃላይ ማለት የተፈጠረውን ነገር እናንተ ማለት ምንም ኤክስፒሪየንስ ስለሌላችሁ እንደዚህ አይነት ነገር ነው ያጋጠማችሁ። ዶክተርም አይደለሽም አስቴርም ወይም whatever ማለት ድርጅትሽ በሙሉ ኤክስፒሪየንስ ወይም ዶክተር ማለት አይደላችሁም። እንዲህ አይነት ትዕዛዝ ለሰው መስጠት አትችሉ። የተበላሸው ነገር ካለ አንቺ መስተካከል በምትችይው አይነት መንገድ አስተካኪ። አለቀ። ይሄንን ነገር ትልቅ ነገር አደረግን ማለሽ ሁላችንም ልንሳሳት እንችላለን። እህታችን ደግሞ ሶሊያና ያደረገችው በእጇ ምናምን ነገር አይደለም እንደማታውቅ ይኸው እየተናገረች ነው። ፕሮዳክቱ ማለት ታስመጣለች ከሌላ ካምፓኒ ለህዝብ ነው የምትሰጠው ማለት ነው። እዚህ ጋር ስህተትም ሊኖርባት ይችላል። ኦፍ ኮርስ ይኖርባታል። ያለ ፈቃድ ያለ እውቅና ያለ እንደዚህ አይነት ነገር ስታደርግ ኦፍ ኮርስ በህግ ራሱ ማለት ትጠየቃለች። ግን ያ ደረጃ ደግሞ መድረስም የለብንም። ወንድሞች እህቶች ሁላችሁም ማለት ወንድሞች እህቶች ናቸው። እናንተ መድረስም የለብንም። የተጎዳ ሰው ካለ እህቴ ሶሊያና አንቺ ሶልቭ አድርጊ። ስለምኑ
ማንኛውም ሰው ከተጎዳ እንደዚህ አይነት ነገር ካጋጠመው አንቺ ሶልቭ አድርጊ። ሶልቭ የምታደርግበት መንገድ ለምሳሌ ሕክምና የሚያስፈልጋቸው ከሆነ ብያለሁ። ይሄው ትናንትና ብያታለሁኝ እኮ ቪዲዮ የሰራሽው ሀቡ ለምንድን ነው? የታመሙትን የታከሙበትን ደረሰኛ ከፍላለሁ ትናንትና ብያለሁ። ለምሳሌ ማርያምን ውድቀቷ ማለት ማንኛውም ሰው እዚህ ጋር አይጠብቅም። እኔ የመጀመሪያ ሰው ነው የምናገረው። እህቴ ማለት እንድትወድቅ አልፈልግም፣ ወይም ሰው እንዲረግጣት ወይም ምስ አንደርስታንዲንግ አታውቅም ነበረ። ይኸው አወቀች። ስለዚህ ከዚህ ስህተት መማርም አለባት። ዳትስ ኢት። ለምንድን ነው እንደ ትልቅ አጀንዳ ሌላ ዓለም ማለት እያዩ እያሳቁብን ነው? ስንት አይነት ነገር የምናወራበት አለ፣ ስንት አይነት ነገር የምናደርግበት አለ። ለዚህ ለማይረባ ነገር ማለሽ እሺ፣ አሁን እሷ አታውቅም ነበረ እንደዚህ አይነት ነገር ስለመጣ ከዚህ አሁን ሀቢባ ለምን ከዚህ በፊት አልመጣችሁም? ለምን ይህንን ነገር አልተናገራችሁም? በቃ ፊት የተበላሸ ማለሽ ይኸው ዶክተር ሄድኩኝ አስተካከልኩት። ኖ ግዴታ ማወቅም አለብን። ወይም ሶሊያና ራሷ ማለት ይህንን ነገር ያመጣችሁ እህት ሶሊያና እንደዚህ ያደርጋል፣ እንደዚህ ያጋጥመናል። እሷም ራሷ በራሷ ማለት እህቶቿ እንዲጎዱ አትፈልግም፣ አታደርግም። እህቴ ምን አይነት ስኪል ነው ያለሽ? ምን አይነት ነገር ነው ያለሽ? እንዲህ መጠቀም ትችያለሽ፣ እንዲህ መጠቀም አትችይም። ሶ ባካችሁ ይህንን ነገር በቃ ሶልቭ ማድረግ አለብን። ማስረዝምም የለብንም ከሆነ በኋላ እባካችሁ። እኔ ማለት ማባርፍ እኔ ያኔ በዚህ ነገር መግባትም አልፈልግም ሐቂቃ ማለት ነው። ግን እያየሁት ማለት ነው አሁን ሁለተኛ ቀን ወደ ሶስተኛ አራተኛ ቀን ልንገባ እንችላለን። የማን ውድቀት ነው የምንጠብቀው? ነገ ማለት ሶሊያና ስታለቅስ ደስ ይላችኋል እናንተ? ኖ ሐቂቃ ተናገሩ። ሶሊያና ነገ የሆነ ነገር ቢደርስባት እናንተ ደስ ይላችኋል? ደስ አይለንም፣ ሁላችንም ደስ አይለንም። አንድ አበሻ ማለት ሲወድቅ ማየትም አንፈልግም። ስህተትም አለባት፣ ከስህተቷ መማርም አለባት። አለቀ። የተጎዳ ሰው ካለ በሷ ምክንያት ወይም በፕሮጀክቱ ምክንያት ሙሉ ለሙሉ ማካበር ታደርጋለች። ዝግጁ ነሽ እህቴ? خلاص በጣም ጥሩ። ስለዚህ አሁን መፍትሄው ምንድነው? የሆነ ቁጥር ንገሪያቸውና በዛ የተጎዱ አካላት ማስረጃ ደረሰኛቸውን የታከሙበት ይላኩልሽና እንደዛ አይደል ሀቢባ? ኦኬ ሀቡ አንዴ ነሽ ከተጎጂዎቹ አንዷ ነኝ አይደለ? እሷ ብላ ስሜን ያጠፋችው እሷ ብላ የኔን ስም ያጠፋችው እናጠቃልለውና መጀመሪያ ከዛ ሁለታችሁ እኔ ግዴታ እኔ ማጥራት ፈልጋለሁ። እኔ ደግሞ ነገ ቀጠሮ አለኝ ሕክምና ሄጄ ሪፖርት ይዤ መጥቼ እኔ ራሴ በሚሄደው መንገድ ሄዳለሁ። ምክንያቱም ስሜን አጥፍተዋል እኮ ነው እኛ ምን ፈልጋው ስሜን አጥፍተዋል ሀቢባ። ይሄ ደግሞ አንድ ነገር ልንገርሽ፣ ቆይ ሀቡ ይሄ ማለት ነው 4 ሰከንድ እኔ አላየሁትም። አሁን 1 ሰከንድ ነው አሉ። በ1 ሰከንድ ነው ያን ሁሉ እንስራ ደላላ ከፋይ ምናምን ያልኳት። ይኸውልሽ እኔ አላስተዋልኩትም። ላይቭ ላይ ያዩ ሰዎች ግን ከለንደን ነው ደውለው በ1 ሰከንድ ውስጥ አቡ ይሄንን ታውቃለች ልብ አላለችም እንጂ አሉ። ዲሌት ያለው 1 ሰከንድ እኔ አላውቅም። ቆይ ላሳይሽ። እኔ አላውቅም። አሁንም አንቺ በ1 ሰከንድ ነው በ1 ሰከንድ ውስጥ ነው ቶሎ በይ ለኔ ኮሚሽን አስቢልኝ ብያት ነው አቡ። እንደዛ እኮ አልሻላልኩም። ሲጀመር እኮ እኔ ብያለሁ በሜሴጅ አይደል እንዴ? ሶሊ ወይ ስፔሻል ፓድሪስ አይደለም ብያለሁ አቡ። እሷ ናት እኮ ያለችው። አንቺ አይደለሽም እኮ የተባለው። አንቺ ላላላ አንቺ ሂዊ ወታ ቪዲዮ የሰራችው አብረን እንስራ ብላኝ ይሄን ነገር ውድቅ ስላረኩባት ተናዳ ነው ቀንታ ነው አልሽ። ማህበረሰብ ብለሻል አላልሽም? ሀቡ አላለችም? ቱ ቢሆንስት ብለሻል። ምንድን ያልሽው? ያው አብረን እንስራ ብላኝ በግልጽ አላለችም። ግን ዳርዳርታዋ ዋን ሰከንድ ይሄ ዳርዳርታዋ እንደዛ ነው። ምንድነው ቤት ነው ደልታዋለች አለችም ስትለኝ ድምጿን ሰምቻለሁ። ደልታዋለች አለ ነው እኮ ያልኩልሽ። ደልተሻል አልሽኝ። የልጅ አንድ ነገር ልንገርሽ። ቆይ እውነቱን ልነጋገር። ዋን ሰከንድ ሰምቻለሁ አላለችም። እውነቱን ለመናገር ያለችው የተደለተ ቮይስ አለ እና የልጄ ነው አለችኝ። ቮይሱን የልጄ ጫጫታ ነው ያለችኝ። ግን የልጇ መሆኑን በምንድን ነው የማውቀው? ቮይሱን አልሰማሁትም ነው። ግን ቆይ አሁን ይሄ ነገር እኮ አልተጠቃለለም። ፕሮዳክቱ ያለ ዶክተር ፍቃድ የማይሸጥ ከሆነ ታሜ አሁን የቀረውን ፕሮዳክት ምንድን ነው ማድረግ ያለባት? ማርኬቲንግ ላይ ያለ ነው። ታሜን ይዞ እሄዳለሁ ነገ አብረን ምንም ችግር ይቀጥላል ነው ይቀጥላል ይበቃል። ታሜን ነው እየጠየኩት ያለሁት። ማለት ያለ ዶክተር ፕሪስክሪፕሽን የማይሸጥ ከሆነ ምንድን ነው የሚሆነው? አሁን የሚቀጥለው የሚካሱት ይካሳሉ፣ የታመሙት የተጎዱት። የቀረውስ ፕሮዳክት
አዎ ቅጣት አለው። ኦፍ ኮርስ ቅጣት አለው እኮ። የቀረውስ እንዴት ይሆናል ታዲያ? የቀረ ፕሮዳክት እኮ አላት እሷ አልጨረሰችም እኮ። መመለስም ከፈለገ ትመለሱ ወደ አመጣችበት፣ ወይም ፍቃድ ታውጣ የራሷን። ወይም የራሷን ፍቃድ ታውጣ። ሶሪ ብዙ ነገር ያስፈልጋታል። ኢቭን ኮርስ ብዙ ማለት መውሰድም አለባት። የትምህርት ኮርስ ማለት ነው። እንዴ እቃ እኮ ነው እዚህ ጋር አንድ እቃ ታሜ ይሄ አለ አይደለ? ይሄንን እቃ መጣሁት አይደለ? እህቴ ተረጋጊ። አሁን መድኃኒት ራሱ ፋርማሲ ውስጥ እቃ ነው። እኔም ራሱ ገዘቺ በነዶል ከቤቴ ማለት ለሸጠው ይችላል። ነፍስሽ ለምሳሌ ማለት ነው። እኔ ካርፎር ውስጥ ፓናዶል ይሸጣል፣ ካርፎር ፋርማሲ ይሸጣል። ከፋርማሲ የሆነ ፓናዶል ገዝቼ ቢያመኝ ፋርማሲውን ነው አይደል የምከሳው? መድኃኒቱ ወይ ኤክስፓየርድ ያደረገ ከሸጠልኝ ወይ ደግሞ አለርጂክ ሆነብኝ የሆነ ነገር ከሆንኩኝ መጨረሻ ላይ እቺ ሰው የወሰደችው ምንድነው ተብሎ ያንን መድኃኒት ከየት ነው የገዛችው? ሰው ፋርማሲው ነው ኃላፊነት የሚወስደው፣ ፋርማሲ ነው የሚጠየቀው። ስለዚህ ሀቡዬ ብዙ ሱቅ ስላለ ይሄንን ለማድረግ እኔ ታሜ ብዙ ሱቆች ይሄ እቃ ያለበት ሱቆች አሉ። ሄጄ ከዛ ነው እኔ የምወስደው ከነሱ ነው የምወስደው። እኔ ጋር ሲቀመጥ ይሄኛው ያስቀጣኛል አያስቀጣኝም፣ ወረቀት ማውጣት ካለብኝ በሚሄደው መንገድ እሄዳለሁ፣ አወጣለሁ፣ ችግር የለብኝም። ግን የቲሾ ኮስሞቲክስ ላንቺ ታሜ ህጉን ስለሚያውቅ ላንቺ ብሎ ነው። ኮስሞቲክስ የኮስሞቲክስ ሾፕ ነው። እኔ ሶስት አይነት ነው ላይሰንሴ ያኔ ልክልካለሁ። ገባኝ። እሱ ከንግድ ፍቃድ ውጪ እህቴ እኔ ማለት ገብቶኛል። አንቺ ንግድ ፍቃድ ነው ያለሽ የኮስሞቲክስ እንደዚህ አይነት ነገሮች ለመሸጥ እሱ ችግር የለም። ግን ለእንደዚህ አይነት ማለት ክሬሞች የምትቀቡት ነገሮች ስፔሻል ማለት ነው ኔቸራል ካልሆነ እሱን ግዴታ ፍቃድ ያስፈልግሻል። እንሄዳለን አብረን አግዛት ታሜ የትና ምኑን ማውጣት እንዳለባት ችግር የለም። አግዝሻለሁ ፈቃድ ከፈለግሽ ማለት ከየት ምናምን ሁሉንም ነገር አግዝሻለሁ። አሁን ያለውን ነገር እዚህ ጋር ከእህቶቻችን ጋር ጨርሺ ሶልቭ አድርጊ። خلاص ይሄንን ነገር ይዘጋል። እሷ እንዳትጎዳ ነገ አንተ እንዳልከው አንተ የእሷን ጉዳት ማየት ስለማትፈልግ ለእህቶችህ ስለምትቆረቆር ነው ይህንን የነገርካት እና ስለዚህ አሁንም ላይሰንሱን ሳትጨርስ ሽጣ የሆነ ችግር ምናምን እንዳይገጥማት አንተ አግዛት፣ ስቴፑን አሳያት የትና ምን ማድረግ እንዳለባት ላይሰንሱን ለማውጣት ማለት ነው። ምንም ችግር የለም። ቴንክ ዩ ሶ ማች ታሚ፣ ሁሌ ስለምትረዳን ስለምታግዘን፣ ሳንወድቅ እጃችንን ስለምትይዘን በጣም ነው የምናመሰግንህ ወንድማችን ነው። ሀቢብቲ ግዴታችን ነው። እሺ አሁን ይዊና ሶሊያና ተነጋገሩና ይዊ በእናትሽ ይሄ እንትን ላለው ታክሜ ከዛ ወደሚቀጥለው ምናምን የምትይውን ነገር ታዩ። እሱ ነገር አያስፈልግም። ዝም ብያለሁ አቦኔ ስለምንቀጨቀጭ ቸኩዬ ስለማውራ ይሄ ነገር ከዚህ በፊትም ታውቂያለሽ ብዙ ነገር ደርሶብኛል። ስለምቸኩል ነው ሳውራ ማስረዳት ስለማልችል እሷ ያው እንዳልሽው እኔ ደግሞ ይኸውልሽ ኢቭን አልተረዳሁትም። ይሄ ዲሌት ባንድ 4 ሰከንድ ነው። ይሄ 1 ሰከንድ የማይሞላ ነው። ላሳይሽ አቡና አንቺ እስቲ የሆነ ነገር በይ። እሺ ላሳይሽ። ኦኬ ላሳይሽ። ደቂቃ እንደ እንትን ዳሮ የታከምሽበትን የሕክምና ማስረጃ ደረሰኙንና እንትኑን ልከሽልኛል አይደል? ወደ እንትና ልከውና ወደ ሶሊያና ልክላትና ደረሰኙ ትክክለኛ መሆኑን ሆስፒታሉ ደውላ አጣርታ ቁጥር ላይ ስላለው ያወጣሽውን ወጪ ከቨር ታረግልሻለች። ይሄው ልክላታለሁኝ የሕክምና ማስረጃሽን ደረሰኝሽንና ደረሰኙን ለምን ደለትሽው ታዲያ? ለምን ደለትሽው ደረሰኙን? ሶሊያና ቀደም እንደሰማሁት ክሬሙ የኔ ነው ስትይ ነበረ። አንቺ ነሽ የምታሰሪው ወይስ? ታሚ እንደዛ አላልኩም። እኔ ሲጀመር ክሬሙ እኔ አልቀመምኩትም። እኔ ሻጭ ነኝ። መጀመሪያ ስገባ ራሱ የተናገርኩት እኔ ሻጭ ነኝ። ገብታችሁ ፕሮጀክት አይደለም ማለት ነው። አይደለም ህዝብ ብለሽ ነው የምትወስጂው። ሶሪ ኦሬዲ ብለሽ ነው የምትወስጂው ከካምፓኒ። አንቺ አይደለሽም የምታቀላቅዩ። አይደለሁም። እኔ በየትኛው አቅሜ ታምዬ እዚህ ሀገር ያለውን ፕሮሰስ ታውቂ የለ እንዴ? በቤት ውስጥ የተቀመመ እኮ አይደለም።
አይደለም ከካምፓኒ ነው የምትረከበው። እሷ ተረካቢ ናት። موجودة عندي بس ኮመንት ደግሞ እኔ ጋር ብቻ ነው ብለሻል። ኖ ለማለት የፈለገችው ድርጅቱ ለኔ ብቻ ነው የሚያስረክበኝ ነው ለማለት የፈለገችው እንጂ እኔ ማመርተው አምራች ነኝ አይደለም። አምራች አይደለችም እሷ ምንድነው ስህተቷ? ኤክስፕሌን ከማድረግ ራሳችሁ አንብባችሁ ተጠቀሙ። ለምሳሌ አንድ ሰው ራስህ አንብበህ ተጠቀም ከተባለ ራሱ ኃላፊነቱን ይወስዳል። ራይት። ግን እኔ እንደ ዶክተር ማማከራቸው ከሆነ ከባድ ነው። ሶ መሆን የነበረበት ራሳችሁ አንብባችሁ ተጠቀሙ። አሁን ለምሳሌ ምንም አይነት ፕሮዳክት ከካርፎር ስንገዛ ስኪን ኬር ስንገዛ ራሳችንን አንብበን የምንጠቀመው አይደል? አስረዳሽ ሳቡዬ ተጠንቀቀን እኮ ይኸውልሽ፣ አሁን አንቺ ስለምታስረጃቸው የሚመስል አንቺ የምትመስያቸውን ለነሱ የቆዳ ሐኪም ምናምን ነው የምትመስያቸው። ገባሽ? ለዛ ነው ሁሉን ነገር አንቺ ላይ የሚያደርጉ። የቆዳ ሐኪም ራሱ እኮ የሆነ ነገር ሰጥቶ ችግር ከደረሰብሽ ለዛ ችግር እሱ ኃላፊነቱን ይወስዳል። ይሄማ ግድ ነው። ልብስም ነጋዴ ብሆን ይኸውልሽ፣ ልብስም ነጋዴ ብሆን የተቀደደ ልብስ ከሸጥኩልሽ በቤት ከሄድሽ በኋላ ቀዳዳ ብታገኚ እቀይርልሻለሁ ወይም እመልስልሻለሁ። እሱማ ለእያንዳንዱ ለምንሸጥ ዶክተር ራሱ ቢሆን ነው የምልሽ። ማለት አንብበሽ ተጠቀመ። ለምን አንብበሽ አትጠቀሚም አይልም ዶክተር ራሱ። ኖ ዶክተር አይደለም እሺ፣ ካርፎር ውስጥ ምሽምገሽ ለምሳሌ ካርፎር ውስጥ አንብቤ ኤክስፓየር ዴት አላረገም። ብዙ ቀን አለው ለልጄ ወተት ብገዛ፣ ግን ቤት አምጥቼ ልጄ ብትታመም ቀኑ ስላለው ችግር የለውም አለም ሄጄ ካርፎር ከሳለሁ። ኦፍ ኮርስ እሱማ ከገዛሽ ይኸውልሽ ይሄንን ያ የተጠራጠረችው እንዳይመስላት አልሰማሁትም ካለች እግዚአብሔር ይመስገን። ግን የማማ ድም ቋንዴ ዞር በልባባ ተመለሰ እንዴ ተደለተው ለታይ ማማ ሪከርድ አርጋብሽ አይደለም። አንድ ሰከንድ ነው። በአንድ ሰከንድ እንዴት አብረን እንስራ ምናምን እላታለሁ እኮ አላልኩም እኔ ሲጀመር አይደለም ነገሽን ከመንዛዛል የተረዳሁት ነው ያለችው። እሷ ያለችበትን አምጪ ያለችበትን አምጪ የተረዳችው ስህተት እንድትሆን እንደሆነ እንድታቅ ነው። አቡ ካልሆነ አስመልሰዋለሁ ሪከርዱን ካልቻሉ። ግን አንድ ሰከንድ ነው። ይኸው አቡ ይኸው እስቲ እኮ አንድ ሰከንድ ነው። ስለዚህ እሷ የተረዳችው የጠረጥ በመሰለኝ አይሆንም እኮ አልኳት እኮ እኔ ምን አለች? አይ እንዳይሰማት ነው ራሴ ላጥራልሽ። እሺ በቃ አይምሰልሽ። እሺ ችግር የለውም። በቃ አንቺ አይደለም ችግር የለውም። ሳይሆን ሌላ ሰው እየሰደበኝ የነበረው ቃል ይሰድቡኝ ይቅርታ ይቅርታ ችግር የለውም። ግን አይደለም ይሄ ማወቅ ያለበት ነገር ላጥራልሽ። ከኔ ይለፍ ላጥራልሽ። እሺ ነገም ሆስፒታል ሂጂ፣ ምን እንደተባሽ ጠይቂ። ጥፋተኛ ኮንኩኝ እንትን እላለሁ። ሌላ የምትጠይቂው ነገር ካለ ጠይቂ። አታንቀልኛ ቢቢ እንጃርሽ ሶሊያና ያለችው እኔ ስራ የለኝም ቤት ነኝ ስትል እኔ የተረዳሁት በራሴ ያለችበትን ማስረጃ መስጠት በራሴ አንደርስታንድ ያደረኩትኝ በቃ እንዳሰራት አብራኝ እንድትሰራ ፈልጋለች ብዬ ያሰብኩት። አስሬ ፕሮዳክቱን ላኪ ድራይቨር በድራይቨር ልላክ ወይ እኔ ጋር ይሁንልሽ ምናምን አስሬ አላልኩም። አቡን እኔ አንዴ ነው ያልኩት። አስሬ አላልኩም አይደለም። አሁን እሱ ማወቅ ያለበት ነገር ስላለ ነው። አቡ እኔ በራሴ ይኸውልሽ ምን አለች መሰለሽ፣ እድሉን ስጡኝ እስካሁን ሲወራ ነበር። ይኸውልሽ እኔ ያልኳት አንዴ ነው። እሱንም ላይቭ ላይ እዚህ ሆኜ ራሱ ሲያጣድፉኝ እቃውን ላኪና 10 ዕቃ ነው ምናምን 10 ኦርደር እዚህ ሲሉኝ ስላት እሷን ላኪና ድራይቨር ልካለው ሁሉ እስከማለት ምን አይነት የዋህነት ነው አለች። እኔ ድራይቨር ልከፍል አይደለም አቡ ሼር የሚመጡ ልጆች አሉ አይደል ከዱባይ ምናምን 100 ብር ነው እቃው ልካ ልጁ ብሩን እንዲሰጣትና የ10 ዕቃ ብር ሰጥቷት እዚህ መተው እኛ ቤት ሁሉ እንጠብቅሻለን ያሉኝ አሉ አላየን እግዚአብሔር አወጣቸው እንጂ ማለት ነው። ገባሽ አይደል? እነሱ እዚህ ብሩን ይዘው ሊጠብቁኝና እኔ ዱባይ ልልከው እሱን ገባሽ? እዚህ ስላሉ እዚህ ያሉ ስለሆነ እንዴ ለመርዳት የለም። እኔ ምንም እርዳታ አንቺ ምንም ሳትጠቀሚ ምን ዳለ አሽቃብጥስ አሽቃባጭ ነኝ አምኛለሁ። በቃ ማመን አሽቃባጭ ፕሮማክስ ነሽ በቃ በጣም አሁን መብቴ ነው ማሽቃበጥ። ገባልኝ ሚስማር ተዘገ እንትን ብያለሁ። ቪዲዮ የሰራውላቸው ይቅርታ ጠየቁኝ። የቱ ጋር ነው ያጠፋሁት? ወጥቼ ቪዲዮ ይቅርታ እኔ መስሎኝ ስለሰራው ብያለሁ። አሽቃባጭ ነኝ በቃ አምኛለሁ። በማሽቃበጥ አምኛለሁ። ለሌላ ጊዜ ግን ለማንም እንደዚህ እንዳታሽቃብጪ በኋላ እንዳይቆጭሽ ማለት ነው። አላሽቃብጥም ሕክምና የጨረሰ አይኔ ካልጠፋ
ምስክርነት ሰጣለሁ። አይኔ ካልጠፋ አይኔም በጣም እያመመኝ ነው። ሁለተኛ የላከችው ክሬም እሱን ክሬም እኔ ቪዲዮ ሰራበታለሁ። ምክንያቱም ሌላ ሰው የተላከለት ሰው ቢያንስ እዚህ ጋር እንዳይነኩት። እኔ ማርያምን አይኔ እያየ አይደለም ሀቡ። አሁን ይኸው ትልቋ ሴትዮ የምትለው ፊቴ ራሱ አንቺ አርጅተሻል ምናምን የሚሉት በአካል ያዩኝ እነት አርጅ ነገር እኔም ሳይሽ በጣም አረጀ ትልቋ ሴትዮ እየተባለ አይተውኛል። እርግጠኛ ነኝ አንቺ ሚስቴክ ፈጥረሽ ነው። ህዝብ ከፈረደ ሀቡ ከፈረደች እኔ የሰጠውሽ ልጥልሽ ነው። እዚህ ስር ክሬም ተቀብቼ አይኔን አጥፍቼ አንቺ በጠረባ ራሱ አትወድቂም ሀቢብቲ። ክርክርሽ ራሱ እሺ ልንገራችሁ አንድ ነገር። አሁን እህትማማቾች ናችሁ። ፍቅር ስትባባሉ ስትሉ የነበራችሁ ሰዎች ናችሁ። ስለዚህ ያለፈው አልፏል። ታረቁ። ፍቅር ይሻላል። በቃ ሂዊ አንቺ በጣም የዋህ ነሽ፣ ይቅር ባይ ነሽ እና በቃ ይቅር ቢያት ሶሊያናን፣ ሶሊያና አንቺም ይቅርታ ጠይቂያት። ሂዊን ተታረቁ። ሰላምና ፍቅር ይሻላል። ሰይጣን ነው ጸብ የሚወደው። ሰይጣን ፍር ይበል። እናንተ ተታረቁ በቃ እሺ ሀቡዬ። እኔ ችግር የለብኝም። ሳሪ አልሀበሻን አክብሩ፣ ታሜን አክብሩ፣ ሙኒትን አክብሩ። እኔን እንኳን ባታከብሩ እነሱን አክብሩ ፕሊዝ። ተታረቁ እና እዚህ ጋር ያለን 17000 ህዝብ አክብሩ። አቡ እኔ ችግር የለብኝም። አንቺ በደንብ ታውቂኛለሽ፣ የሚያውቁኝም ያውቃሉ። እኔ ነገር እንዲመጣ መዛዘዝ ራሱ እንትን አይደለም። ኢቭን እኔ ቤት መጥተው የመሪያም ክሬም አሪፍ ነው ምናምን ሲሉ የክሬም ልናወዳደር አይደለም የገባ ነው እያልኩኝ ሳወርዳቸው ነበር። ገባሽ አይደል? እንደዚህ ተንኮል እንደዚህ መጠሳሰስ መጠመዛዘዝ አላውቅበትም ሲጀመር። እኔ የሚያቀኝ ሰው ያቀኛል። ገባሽ አይደል? ግን እኔ ተምሬያለሁ። የተማርኩትን ካስቀየምኳት ይቅርታ። እኔ ህዝቡ ዛሬ ሲሞልጩኝ የነበረው ማማ አባባ ሲሉ እኔ 6 ወልጃለሁ። ምንም ቢሉ አይገርመኝም። ገባሽ አይደል? የሚከትበኝ የለም ያገባኝ የለም፣ ችግር የለብኝም። ግን ህዝቡ እንዲረዳኝ የምፈልገው እኔ ተጎድቼ ነው የመጣሁት። ማርያምን እኔ በደንብ አድርጌ ሪፖርቱን ልክልሻለሁ አቡ። ከዛ ምን ያህል እውነትም የዋህ እንደሆነ ታረጋግጫለሽ። ገባሽ? ችግር የለብኝም። እኔ ከሷ የምፈልገውም ነገር የለም። እሷንም ለመጣል አስብ እንኳን እሷ እኔ በጣም የምታሳዝነኝ የምወዳት ልጅ ነች፣ የማከብራት ልጅ ነች። አይተሻል እንዳሽቃበጥ እንደተከፈለው ሰው ኦኬ። ግን እኔ ምንም ችግር የለ። እኔ ፈትቻለሁ። ግን ህዝቡ እንዲያውቅ የምፈልገው ተንኮል አስቤ ሴራ ጠንስሼ ቅዱስ ገብርኤል ምስክሬ ነው። ምንም እንደዛ የለም ውስጤም ጭራሽ። ግን እንደማንኛውም ሰው አንቺን አይተን ገዝተን ሲሉኝ አቡ ሲጠይቁኝ እንኳን ግልጽ በቃ ፍቱኝ፣ እኔ በቃ እኔ ተበጣጥሻለሁ፣ ስራችሁ አውጣችሁ በቃ ብዬ ቪዲዮ ፈርቻለሁ ፊቴን አድርጌ ለቀኩ። ያ ደግሞ መብቴ ነው። ጥፋተኝነት አልባልም። እኔ ነኝ የተጎዳሁት ሳ ስለዚህ ህዝቡም እንዲረዳ የምፈልገው ሶሊን ለመጣል ብዬ ምናምን አይደለም። ለመጣል የሚፈልግ ሰው እኮ ያስታውቃል። ቮይሳችንን ሰምተሻል አይደል? እንዴት በስነ ስርዓት ሳወራት እንዴት በነፃ የምትልክልኝ ምናምን ነው የሚመስል እንትን ስላት። ይሄ ደግሞ ማንንም ነው እኔ ሳወራ ፍቅሬ ማሬ ምናምን ምለው ላሽቃብጥ አይደለም። ምንም ማሽቃብጥበትም ነገር የለም። እግዚአብሔር ይመስገን። ታውቂያለሽ ሀቡ ላይፌን እኔ ማርያምን እንደዚህ 10 ብር 5 ብር የእንትን ኮሚሽን ምለቅም አይደለም። ስለዚህ እኔ ይቅርታ አድርጌላታለሁ። እግዚአብሔር ይቅር ይበላል። እኔ ግን ታክሜ ሪፖርቱን ላንቺም ለታሜም ነገ ትልቅ ቀጠሮ ስላለኝ ነው ልካለሁ። እሺ ግን ሌሎቻችሁ ትናንትና ቀጠቅጦ የነበራችሁ ሰዎች ሂዊ ሶሊያናን በጣም ስትደግፍ ስታበረታታ ነበር። ፊቷ ስለተበላሸባት ነው ስለተጎዳች ነው ወጣ ይሄን የተናገረችው። በዛ አጋጣሚ ደግሞ ብዙ የተጎዱ ሰዎች እንዳሉ አየንና ክሬሙ ከዶክተር ትዕዛዝ ውጭ የሚሸጥ እንዳልሆነ ታሜ መጥቶ አረጋገጠልን። ፍቃድ እንደሚያስፈልገው ታሜ ደግሞ እህታችን ሶሊያና ነገ ተጎድታ ማየት ስለማይፈልግ በህግ ተጠይቃ የሆነ ነገር ሆና ማየት ስለማይፈልግ ካሁኑ ወቂና እውነታውን የህክምና የእንትኑን ማይሰጥና ስቴፑን እኔ እረዳሻለሁ አግዝሻለሁ ብሏል። እህታችን እንዳትወጪ የሆነ ነገር ሳትቶ ማለት ይሄ ነው ሳንወድቅ መደጋገፍ ማለት። ከወደቅን በኋላ እርዱን ከማለት ሳንወድቅ ገና መደጋገፍ ማለት ነው። ስለዚህ ሶሊያናዬ ታሜ መንገዱን አሳይቶሽ እንትኑን ሳታውጪ ላይሰንሱን ይሄ የጤና ሚኒስቴር ምናምን የሚባለውን ነገር ሳታውጪ ሌላ ፕሮዳክቶች እንዳትሸጪ ፕሊዝ። ፕሮዳክት ማለት እሺ እንጠይቃለን፣ ችግር የለውም። ከፈለውን ዋጋ ሁሉ እንከፍላለን።
ታሜ ያሳይታል። ታሜ ይረዳሻል። ታሜ ጊዜውን ጉልበቱን ሁል ጊዜም በነፃ እኛን 5 ሳንከፍለው እየመጣ ችግራችንን የሚፈታልን ታላቅ ወንድማችን ነውና በጣም እናመሰግነዋለን። ይሄን ስለሚያደርግልን አላህ ይስጠው እና ከታሜ ጋር ነገ ተገናኝተው ማድረግ ያለባትን ታደርጋለች። ዳሮ ደግሞ እንደነገርኩሽ ደረሰኙን ላኪልኝና ልክላትና ለሶሊያና አረጋግጣት ሆስፒታሉ ደውላ አረጋግጣ የእውነት ትክክለኛ ደረሰኝ መሆኑን የታከምሽበትን ልክ የመርየምን 800 ድርሃም ከቨር አደርጋለሁ ብላ ቃል እንደገባችሁ ያንቺንም ትከስሻለች። የታመማችሁ የእውነት ከእሷ እንደገዛችሁ ሙሉ ማስረጃችሁ ትክክል ከሆነና የታከማችሁበት ደረሰኝ ፌክ እንዳልሆነ ትክክል እንደሆነ ሆስፒታሉ ደውላ አረጋግጣ ትከሳችኋለች። ባይዋ ላይ ያለውን ዋትስአፕን በመጠቀም ዛሬ ግን በጣም ብዙ እኔ ሲት እልክልሻለሁ በጣም ብዙ ህዝብ ነው የወሰደው ብዬሻለሁ። ከዛ ሁሉ ግን አንቺ ቪዲዮ ሰርተሻል አይደለ? ያመጡትን አይተሻል። ከኔ ከቪዲዮ ሰርቼ 79 ሜሴጅ ደርሶኛል። ከ79 ሜሴጅ ሁሉም ጀስት ለኔ ፍቅራቸውና ሰላምታቸው ነበር ሲገልጹ ነው። አንዲት ብቻ ናት። እሷም ነይ ብዬ ዋትስአፕ ነበር ሽላኪ ቢለት አይ ቲንክ ሼር አድርጌልሻለሁ ማየት ትችያለሽ ስትወጪ ኢንቦክስ ላይ በሰከንድ እሷም ኦልሬዲ ነጋዴናት እንዳንቺ ፕሮዳክት ናት። በዛው ገብታ የራሷን ፕሮዳክት ለማስተዋወቅ እንደ ሀዊ አንድ ተመሳሳይ እንዴት ይጠፋል? ማለት ከዚህ ሁላ ህዝብ ከተሸጠው እንደ ሀዊ ማለት እንደ ሂዊ በጣም ጉዳት የደረሰበት ሰው ጠፋ ነው የምትይው? ለመጥፋት ያኔ አንቺ ሰራሽ በጣም ብዙ ይኸውልሽ፣ አንቺ ራሱ ያላየሽው አለ። አንቺ ላይ ተጨንቄ እኔን ራሱ ታርቀሽ ነው ወይ ምን አልፈሽ ወይ ያሉ ነበር። እስከዛ እስከምን ብዙ ሲጽፉ ነበር። አልተመቸም፣ ሰዓቱ ረዘመ። ታሜ እኮ ነው 6 ያደረገው እንጂ ፈጅር ድረስ እንሄድ ነበረ። ገባሽ አይደል? ሰዓቱ አልበቃም። አሁን ለማንኛውም እንደዛ ሆነ። እሺ የተበደሉ አሁን እያለቀሱ ያሉ ሰዎችን ምን እናደርጋቸው? እንዴት ይደረጉ? ቁጥር ተቀምጦላቸው በዋትስአፕ ማስረጃቸውን ለራሷ ለባለቤቷ ይላኩ ወይስ እንዴት እናድርግ? ኤግዛክትሊ አሁን ሶሊያና ቁጥሯ ማለት የታወቀ ነው። እዛ ቤጇ ላይ ኦልሬዲ አለ። እሺ የታሰረችዋስ እያሉ ነው ኮሜንት ላይ ሂዊ ስለታሰረችዋ ልትነግሪኝ ትችያለሽ? እሷ ደግሞ ቁጥር ለጀሲካ ቁጥር ብያት ገብታ እንደዛ ስትል ትክክለኛ መረጃ ካለሽ ለጀሲካ የሎካሏን ቁጥርና የራስሽን ቁጥር አስቀምጪ። ቀጥታ አቡ ቤት ሂጂ ብዬ ነው አውርጃታለሁ። እንዴት ነው የታሰረችው? እንዴት ታሰረች? እመጣለሁ ብላ ነበር። በጣም ብሶ ሲጽፍ ነበር። አላውቅም እኔ እሷ ትሆንም አይሆንም። ቤቱ ክራውድድ ሆነና እኮ ነው መግባት ያልቻሉት እንደተባለው ወይ ዋትስአፕ ነምበር አስቀምጠሽ ይሁን። ይኸውልሽ አቡ እንዴት ነው የተፈጠረው ነው ያለችው አለች። እኔ አላየሁም ብላ ስትል ነው የመዳምሽን ቁጥር የራስሽ